ስለ እሷ ጠየቁት፣ ስለነሱ መለሰላቸው። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የስብከታችን ርዕስ የሚሆነው ይሄ ነው። ርዕሱን መያዝ የተነገረውን ነገር ለማስታወስ ስለሚጠቅም ቢያንስ ርዕሱን በሚገባ መያዝ ስለሚኖርብን እኔ በምልበት ጊዜ ከኔ ቀጥላችሁ ትላላችሁና ወደ ውስጣችሁ ለማስረጽ ስለሚጠቅም ነው እንጂ ለሌላ ነገር አይደለምና አብረን እንላለን። ስለ እርሷ በሉ። ስለ እርሷ ጠየቁት፣ ስለነሱ ነገራቸው። አው የጥያቄና መልሱ ያልተግባብቶም ወይም ያልተገናኘ ነው የሚመስለው። የተጠየቀው ስለነሱ ሳይሆን የተጠየቀው ስለሷ ነው። የነገራቸው የመለሰላቸው ደግሞ ስለነሱ ነው። ስለሷ የጠየቁት ጸሐፍት ፈሪሳውያን ናቸው። ስለርሷ የተጠየቀው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የጉዳዩ ባለቤት ደግሞ አንዲት ሴት ናት። አሁን ያለነው ሁላችንም በእግዚአብሔር ቤት በእግዚአብሔር ፊት ነው ያለነው። ስለዚህ በእግዚአብሔር ቤት በእግዚአብሔር ፊት ስንገኝ ስለማን ነው መናገር ያለብን? ስለማን ነው ማሳሰብ ያለብን? ስለማን ነው ማሰብና ማውራት ያለብን? በእግዚአብሔር ቤት በእግዚአብሔር ፊት ስንቆም እንዴት ነው የምንቆመው የሚለውን ለማሳየት ያህል ነው። ከአንድ እውነተኛ ታሪክ ልነሳና በረከታቸው ይድረሰንና ብፁዕ ወቅዱስ አቡነ ሽኖዳ የግብጽ ፓትርያርክ ናቸው። አሁንም በረከታቸው ይድረሰንና ብፁዕ ቅዱስ አቡነ ጳውሎስ ጋብዘዋቸው እዚህ ኢትዮጵያ በተለይ በመድኃኔዓለም ቤተክርስቲያን ቦሌ መድኃኔዓለም ተገኝተው ቅዳሴም ቀድሰው ቡራኬም ሰጥተው ኢትዮጵያን አይተዋል። ከዛ በፊትም ሌሎች ጉብኝቶች ቢኖራቸውም ግን ለማስታወስ በቅርቡ ወደ ኢትዮጵያ ያደረጉት ጉዞ ይሄ ነበር እና እኛ አባት ወደ ፕትርክናው እና ወደ ጵጵስናው ከመምጣታቸው በፊት ገና በምንኩስና እያሉ የአንድ መነኮስ ወይም የአንድ መነኩሴ የንስሐ አባት ነበሩና ንስሐ ሊገባ ያ መነኩሴ ወደኛ አባት ይመጣል፣ ወደ አቡነ ሽኖዳ ማለት ነው። እና መነኮሳትም ያው በቤተክርስቲያናችን ስርዓት የንስሐ ስርዓት ይፈጽማሉ። ካህናትም እንደዚሁ። አንዳንዶቻችን ላናውቅ እንችላለን። መጽሐፍ ቅዱስ በተለይ ሐዋርያው ቅዱስ ያዕቆብ እርስ በርሳችሁ ኃጢአታችሁን ተናዘዙ የሚለውን ቃል ይዘው ብዙዎች የፕሮቴስታንት እምነት ተከታዮች ይስቱበታል። እርስ በርስ ተናዘዙ ተብለናልና ካህን አያስፈልግም ይላሉ። ንባቡን አይተው እርስ በርሳችሁ ተናዘዙ የሚለው ቃል ለካህናት ነው። ምክንያቱም አቻ ስልጣን አቻ ሁኔታ ላይ ስለሆነ ያሉት ክህነቱ የማሰርና የመፍታቱ ስልጣን እኩል ስለሆነ አንዱ ካህን ለአቻው ለሌላው ካህን ስለሚናገር እርስ በርስ የሚለው ቃል ለካህናት የተነገረ ነው እና ይሄ መነኮስ መጥቶ ንስሐ ለመግባት እንደሚፈልግ ያናግራቸዋል። ፈቃደኛ የሆኑና ንስሐውን ሊቀበሉት እንዲናገር ሲፈቀድለት አንድ ጓደኛ ነበረኝ፣ ይሄ ጓደኛዬ መነኩሴ ነው አለ እና ራሱ ነገር ይፈልገኛል፣ ራሱ ምክንያት ይሆናል፣ ራሱ ነገር ፈልጎኝ ራሱ ምክንያት ሆኖኝ ራሱ እየተናገረ ተናጋሪ አድርጎኝ ወይም የማልወደውን የማልፈልገውን ነገር እንድሰራ ምክንያት ሆኖኝ ኃጢአት ሰርቻለሁ እና ሁል ጊዜ ፈተና ይሆንብኛል፣ ያናግረኛል፣ በክፉ ያስበኛል፣ ብዙ ነገሮች ይሰራል። ስለዚህ ምክንያት እየሆነኝ አላስወጣ አላስቀምጥ አላስቆም አለኝ እና የክፉ ነገር ምክንያት እየሆነኝ አስቸገረኝ ብሎ ብዙ በጥፎ ወይም በደል የሚላቸውን ወይም ኃጢአት የሚላቸውን በሱ ምክንያት የሰራቸውን ዘርዝሮ ነገራቸው እና አቡነ ሽኖዳ ምን አሉ? የዛን የጓደኛህን የመነኩሴውን ኃጢአት ነግረኛል፣ አሁን ጥራውና ቀኖና ልስጠው፣ ንስሐ ልስጠው፣ ስለዚህ ሂድና ጥራው አሉት ይባላል። ሰውየው ንስሐ ሊገባ ነው የመጣው፣ ግን የተናገረው
የጓደኛውን ኃጢአት የጓደኛውን ክፋት ነው። ጓደኛው ምክንያት እንደሆነና ኃጢአት እንደሰራ ነው የሚያስበው። ይሄ ምን ማለት ነው? አዳምና ሔዋን በበደሉ ጊዜ እግዚአብሔር አዳምን ሲጠይቀው የመለሰለት መልስ ነበር። በትክክል ኃጢአት ሰርቷል፣ አታድርግ የተባለውን ነገር አድርጓል። ግን እግዚአብሔር በጠየቀው ጊዜ ምክንያቶቹን ምልክቶቹን ከነገረው በኋላ ድምፅህን በገነት ሰማው፣ ራቁቴን ስለሆንኩ ግን ሸሸው፣ ፈራው፣ ተሸሸኩ ባለ ጊዜ ራቁቱን እንደሆነ የሚያውቀው ምክንያት ስለሚኖር የሰራው ኃጢአት ስለነበረ ራቁትን እንደሆንክ ማን ነገረ ባለው ጊዜ አዳም ሲመልስለት ካንተ ጋራ ትሁን ብለ ከኔ ጋር እንድትሆን የሰጠኝ ሴት ከሷ ከዛፉ ሰጠችኝና በላው አለ። በጣም የሚገርም ነው። አዳም በለሱን ወይም ፍሬዋን በልቷል። በልታል አትብላ ካልኩ ዛፍ በላህን ብሎ ሲጠይቀው አዎ በልቻለሁ ካመነ አዎ በልቻለሁ ነበር ማለት ያለበት። ካላመነ ደግሞ አልበላውም ነበር ማለት ያለበት። ግን መብላቱን የተናገረው ረዳት ትሁን ብለ የሰጠኝ እሷ አሳተችኝ፣ ቆርጣ ሰጠችኝና በላው። እግዚአብሔርን እየወነጀለው እንደሆነ የብሉይ ኪዳን መተርጉማን የሐዲስ ኪዳን መተርጉማንም ይነግሩናል። አንተ ረዳት ትሁን ብለ ባትሰጠኝ ኖሮ እሷ ቆርጣ ሰጣኝ አልበላም ነበር። ስለዚህ ምክንያት የሆነችኝ እሷ ናት። አንዳንድ ባልና ሚስቶች ያገናኟቸውን ሰዎች የሚያመሰግኑት እና የሚረግሙበት ሰዓት አላቸው። ያገናኟቸውን ሰዎች ብዙ ማያመሰግኗቸውም በጣም ደስ የሚል ህይወት እየኖሩ ልጆች አፍርተው ብዙ በህይወታቸው ውስጥ መልካም ነገሮችን ሲያገኙ በትዳር ያገናኟቸውን ምክንያት የሆኗቸውን ወይ ያስተዋወቋቸውን ሰዎች አያስቧቸውም። በትዳሩ ምክንያት መከራ ሲያጋጥማቸው አንዱ አንዱን መሸከም ሲያቅተው ያገናኟቸውን ሰዎች ያስታውሳሉ። ምን ብለው ያስታውሷቸዋል? እግዚአብሔር ይለትና እሱ ነው እዚህ ውስጥ የከተተኝ ይላሉ። የክፉ ጊዜ ነው ያስታውሷቸው ማለት ነው። እና አንዳንድ ጊዜ እንደዚህ ነን። ደግ የሰራልንን ደግ ያደረገልንን ደግነቱን እያሰብን አናመሰግንም። በክፋት ጊዜ አዳም ያቺን የመሰለች የግራ ጎኑን ፈጥሮ ሲሰጠው እግዚአብሔርን ያመሰገነበት ክፍል የለም፣ አላየንም ስለሰጠው ማለት ነው። ግን የመከራ ጊዜ ሲጠየቅ ግን ረዳት ትሁን ብለ የሰጠኝ እሷ አሳተችኝና በላው። እንኳን ረዳት ልትሆነኝ ቀርቶ ብሎ እግዚአብሔርን ሲገዳደረው በማይሆን ነገር ሲናገረው እንሰማለን። በጣም ቀላል ነገሮችን አንስተን ማየት እንችላለን። አንድ ሰው ንስሐ ሊገባ መጥቶ ይባላል ለካህኑ ኃጢአቱን መናገር ሲገባው ኃጢአት የሰራበትን ምክንያት ጠቀሰና እንዲህ አለ። ቀን ጥሎኝ ሰይጣን አስቶኝ እግዚአብሔር ተጣልቶኝ ኃጢአት ስለሰራው ይፍቱኝ አላቸው ይባላል። ሶስት ነገሮችን የተናገረው ቀን ጥሎኝ፣ ሰይጣን አስቶኝ፣ እግዚአብሔር ተጣልቶኝ። ስለዚህ ተጠያቂዎቹ ሶስቱ ናቸው። የመጀመሪያው ቀን ነው፣ ሁለተኛው ሰይጣን ነው፣ ሶስተኛው እግዚአብሔር ነው። ስለዚህ ንስሐ መግባት ያለባቸው እነዚህ አካላት ናቸው እንጂ እኔ አይደለሁም ብያለሁ። ኃጢአቱን ስንሰራ ወደን ፈቅደን ነው የምንሰራው። ምክንያቶቹ ምንም ይሁኑ ምን ወንጀለኞቹና እኛ ነን። አንድ አይታችሁት ሊሆን ይችላል። በማህበራዊ ድረገጽ ሲሽከረከር የነበረ አንድ ፎቶ ነበር። ፎቶ አንድ ሰው ነጠላ ለብሶ ሰግዶ ነው የሚታየው። ቤተ መቅደስ ውስጥ ነው፣ ቤተ ክርስቲያን ውስጥ ሰግዶ፣ ግን በነጠላ ውስጥ ፌስቡክ ያያል፣ ይጎረጉራል፣ ስልኩን ማለት ነው። ስግዱ ተብሎ መሰለኝ ዲያቆኑ አዋጅ አውጆ እንደሰገደ ግን ሞባይሉን ይጎረጉራል። እና ያ ተለጥፎ ያን የለጠፈው ሰው ምን ይላል? አሁን እንዲህ አይነት ነገር በቅዳሴ ሰዓት አግባብ ነው ይላል። የሚገርም ነው። በቅዳሴ ሰዓት ፎቶ ማንሳትስ አግባብ ነው? ያነሳው ሰውዬስ ችግር የለበትም? አይ ለመረጃ ነው ሊላችሁ ይችላል። ያኛውም የሚጎረጉረው ለመረጃ ነው። ያኛው ፌስቡክ ይጎረጉራል፣ ይሄኛው እያስቀደሰ ነው። መቼም ከሰማይ መጥቶ አላነሳውም፣ አንስቶ ፌስቡክ ላይ ለጥፎታል። እና እሱ ቅዳሴ አክብሯል ማለት ነው። ብዙዎቻችን እንደዚህ ነው። ብዙዎቻችን የኛ አይደለም የሚታየው። የሀገራችን ሁኔታ እናስብ፣ የቤተ ክርስቲያን ሁኔታ እናስብ። አሁን ሀገራችን ያለችበት ሁኔታ ብሎ አንድ ሰው ሲናገር፣ አሁን ቤተ ክርስቲያናችን ያለችበት ሁኔታ ብሎ አንድ ሰው ሲናገር የሚስላቸው ሰዎች አሉ። እግዚአብሔር ይላቸውና እነገሌ ናቸው ነው የሚለው። እኔ የሚል በፍጹም ሊኖር አይችልም። የተወሰኑ ሰዎች ሊኖሩ ይችላሉ። አንዳንድ ጊዜ
እገሌ እንዲህ አደረገ አስቸገረ አይደለ ሲባሉ አንዳንድ ሰዎች አዎ ሁሉ ጊዜ እኮ ነው የሚፈታተነኝ ይላሉ። ቅን የሆኑ ሰዎች ግን አይ እኔም እኮ ጠባዬ ከባድ ነው እንደውም እሱ ነው የቻለኝ የሚሉ ሰዎች አሉ። ወደ ራሳቸው ያስባሉ። እኔም እኮ ክፉ ነኝ፣ እኔም እኮ ጠባዬ ጥሩ አይደለም፣ እንደሱ አይነት ሰው አግኝቶኝ ነው እንጂ ሌላ ሰው ቢያገኘኝማ ከባድ ነበር። ምን ያርግ በስቶበት እኮ ነው የጻፈብኝ፣ በስቶበት ነው የቀጣኝ፣ በስቶበት ነው የተሳደበኝ የተናገረኝ፣ በስቶበት ነው እስከዛሬ አልተናገረኝም ብለው የሚያስቡ ራሳቸውን የሚወቅሱ ሰዎች አሉ። ማን ነው ተጠያቂው? ለዚህች ሀገር እንዲመሆን ተጠያቂው ማን ነው? ለዚህች ቤተክርስቲያን እንዲመሆን ተጠያቂው ማን ነው? ለሁኔታዎች መፈጠር ተጠያቂው ማን ነው? እኛም እኮ እየጸለይን አይደለም፣ እኛም እኮ እየተኛን ነው፣ እኛም እየከሰስን ነው፣ እኛም እየወቀስን ነው፣ እኛም ራሳችንን እያስብን አይደለም። እግዚአብሔር እንዲህ አይደለም። አንድ ሰው ሽጉጥ የለኝም እንጂ ሽጉጥ ቢኖረኝ ኖሮ እገሌን ግንባሩን ነበር ምለው ቢል በምድራዊ ፍርድ ቤት ላይጠየቅ ይችላል። በሰማዩ ግን ነፍሰ ገዳይ ተብሎ ተጠይቋል፣ ተመዝግቧል። ነፍሰ ገዳይ ነው። ብዙዎቻችን በሐሳባችን እንበድላለን፣ ራሳችንን ገለልተኛ እናደርጋለን። በእግዚአብሔር ፊት ነው የቆምነው፣ በእግዚአብሔር ቤት ነው ያለነው። ስለማን ነው የምንናገረው? ምንድነው የምናስበው? ምንድነው ሐሳባችን የሚለውን ነገር እንድንመረምረው ነው ይሄንን ርዕስ ያነሳሁት። ንስሐ ይላሉ አባቶቻችን ሊቃውንቱ ስለ ንስሐ ሲያስተምሩ፣ ንስሐ አንደበትን ከሳሽ ልቡናን ታዛቢ አድርጎ፣ ሰው አንደበቱን ከሳሽ ወቃሽ አድርጎ ልቡናውን ታዛቢ አድርጎ እግዚአብሔርን ዳኛ አድርጎ ራሱን ለካህን የሚያሳይበትና የሚወቅስበት ስርዓት ነው። ዳኛው እግዚአብሔር ነው፣ ሰው አይደለም። በነፃነት ተናጋሪው አንደበታችን ነው፣ የሚከሰው ግን ራሳችንን ነው። የሚታዘበን ደግሞ ልቦናችን። ልቦናን ታዛቢ፣ አንደበትን ከሳሽ ወቃሽ፣ እግዚአብሔርን ዳኛ አድርጎ ለካህኑ የሚናገሩበት ምስጢር ነው ንስሐ ማለት። ስለዚህ አንደበት ከሳሽ ከሆነ ልቦና ታዛቢ ይሆናል። ምክንያቶቻችንን አርግፈን ትተን ራሳችንን ማሳየት መቻል አለብን ማለት ነው። በዚህ የጸሐፍት ፈሪሳውያን በተናገሩት ንግግር ተነስተን የምናየው ይሄንን ነው። በሉቃስ ወንጌል በምዕራፍ 16 ቁጥር 15 ላይ እንዲህ አላቸው ለጸሐፍት ፈሪሳውያን፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ። ማንም ሰው ለእናንተ እውቅና አልሰጣችሁም። ሌላ ባዕድ የሆነ አካል አይደለም የሚያመሰግናችሁ። ስለ ራሳችሁ የምትናገሩት ራሳችሁን የምታጸድቁት ራሳችሁ ናችሁ። ነገር ግን እግዚአብሔር ልባችሁን ያውቃል፣ በሰው ዘንድ የከበረ በእግዚአብሔር ፊት እርኩስ ነውና ይላል። ራሳችሁን ነው የምታከብሩት፣ ራሳችሁን ነው የምታመጻድቁት። ነገር ግን እግዚአብሔር ልቦናችሁን ያውቃል። እኔ ስናገር እናንተን ማየው ውጫዊ ማንነታችሁን ነው፣ አለባበሳችሁን፣ መልካችሁን፣ ከተነሳችሁ ቁመታችሁን፣ አካላችሁን። እኔም ስናገር እናንተ ውጫዊ የሆነውን ማንነቴን ነው፣ ውስጣዊ የሆነውን ማንነቴን አታውቁም። እናንተንም እኔ ውስጣዊ የሆነ ማንነታችሁን ላውቅ አልችልም። ሁሉንም የሚመረምረው እግዚአብሔር ነው። ያስፈራል። እግዚአብሔር ውጪ ሳይሆን ውስጥን ነው የሚያየው። ስለዚህ በእግዚአብሔር ፊት መቆም የሚያስፈራው ይሄ በጣም ያስፈራል። በሰው ፊት ቀላል ነው፣ መስሎ መቀመጥ መስሎ መቆም ይቻላል። ብዙ ጠረን መቀየሪያዎች፣ ብዙ አካል መቀየሪያዎች፣ ብዙ ማንነትን መቀየሪያዎች ነገሮች አሉ ከአንደበት ጀምሮ ማለት ነው። በእግዚአብሔር ዘንድ ግን በጣም ከባድ ነው። በዛ በዘመነ ስጋዌ በመካከላቸው ተገልጦ እያስተማራቸው እያለ ክብር ምስጋና ይገባውና እየነገራቸው እያስተማራቸው እያለ በመካከላቸው ቆሙ። ስለ ራሳቸው ማውራት ሲገባቸው ስለ ሌላ ነገር ያወሩ እድለቢስ ሰዎችን ነው ማስተዋወቃችሁ። ብዙ ጊዜ ተነቧል፣ ብዙ ጊዜ ተነግሯል። ግን የእግዚአብሔር ቃል ሁሉ ጊዜ አዲስ ስለሆነ ዛሬም እናነሳዋለን። ስለ እሷ ጠየቁት፣ ስለ ራሳቸው ነገራቸው። ጸሐፍት ፈሪሳውያን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጡ። አንዲት ሴት ይዘው መጡ። ይቺ ሴት በምንዝር የተያዘች ነች አሉት። ስታመነዝር ያዝናት አሉ። ማመንዘር እና ዝሙት እና ሴሰኝነት የሚባሉ ክፍሎች አሉ። ማመንዘር ህጋዊ ከሆነ አካል
በጋብቻ ከተወሰነ አካል ከወንዱ ጋር ሴቷ እንደገና ከሴቷ ጋር ወንዱ የሚፈጽሙት ተራክሞ ነው። ዝሙት ከጋብቻ ውጪ የሚፈጸም ተራክሞ ነው። መሴሰል ከሁሉም ጋር ነው። እግዚአብሔር ከዚህ ይሰውረን በእውነት። እና እቺ ሴት ስታመነዝር ያዝናት ማለት ከባለ ትዳሮች ጋር ነው ማለት ነው። ይህንን የሰራችው የፈጸመችው ባለ ትዳሮች አሉ። ከጋብቻ በፊት አይደለም፣ በጋብቻ ላይ የተፈጸመ ነው። ከሷ ጋር የፈጸሙ ሰዎች አሉ። ስታመነዝር ያዝናት ነው ያሉት እንጂ ሲያመነዝሩ ያዝናቸው አላሉ። ምክንያቱም ምንዝርነት በአንድ ሰው ብቻ የሚፈጸም አይደለም። እየገባችሁ ነው አይደለም? ይዘዋት ነው የመጡት። እሷን ቀለል ላድርግላችሁ። በዚህ በኤችአይቪ ዘመን አሁንም አለ ኤችአይቪ፣ ግን በጣም ተቀጣጥሎ በነበረበት ሰዓት ማለት አበሉ፣ ቲሸርቱ፣ ኮፍያው፣ ስብሰባው በበዛበት ጊዜ ማለት ነው። እና በሽታው ያው በዛ ዘመን ሰዎች አዳራሽ ውስጥ ስብሰባ ተቀምጠው የሚከሷቸው የሆኑ አካላት ነበሩ። ለዚህ ለኤችአይቪ ኤድስ መስፋፋት ምክንያት የሆኑት እነማን ናቸው ሲባል ሁሉም እጁን እያወጣ ሴተኛ ዳሪው ይችላል። በጣም ያሳዝናል። ወደ እነሱ የሚሄደው ማን ነው? መኪናውን ሰውር ያለ ቦታ ቆሞ ቢገባው ማን ነው? ከቤት ወጥቶ የሚሄደው ማን ነው? ግን የሚጨፈጨፉት እነሱ ናቸው። እሱ ዛ ኮፍያ አርጎ ቲሸርት አርጎ አበል ተሰጥቶት የሚሰድበው እነሱ ነው። እግዚአብሔር ግን እንዲህ አይደለም። በጣም የሚጠነቀቁትና ካስከፊ ሞትም የሚታደጋቸው በነገራችን ላይ እነዚህን አካላት ነው። በሞት ቁጥር እንኳን በብዛት የሚሞቱት ሌሎች ናቸው። እግዚአብሔር እንዴት እንደሚታደጋቸው ልክ ከተቀቀለ ባቄላ ጥሬ እንደማውጣት ማለት ነው። ለልጆቻቸው የሚያበሉት አጥቶ ግማሾቹ አራስ ልጃቸውን እየተዉ ነው። አንዳንድ መጽሐፍቶችን ስታነቡ በጣም ነው ሰዓት እላፊ የሚል መጽሐፍ አለ። በጣም ይዘገንናቸዋል። በወላጆቻቸው፣ በወንድሞቻቸው፣ ባጎቶቻቸው፣ በመምህራኖቻቸው የተደፈሩ ናቸው። ተስፋ ቆርጠው አራስ ልጆቿን እያጠቡ ሄደው ይህን ስራ የሚሰሩ ሰዎች አሉ። ዳቦ መብያ አጥተው ማለት ነው። ቁጭ ብለን ግን እንፈርዳለን። ምንም አናስብም። ቁጭ ብለን እናላክካለን። በጣም የሚገርም ነው። አመጧት ገና ፍርዱ ሳይፈረድ የፍርዱ ቦታ ላይ የመጡ ሰዎች በራሱ ችግር አለባቸው። እሷን ብቻ ይዘው መጡ። ስታመነዝር ያዝናታሉ። የሚገርም ነው። በጣም ከባድ ነው ጥያቄው። ይሄ የማመንዘርና ያለማመንዘር ጉዳይ ብቻ አይደለም። ወደ ክርስቶስ ይዘው የመጡት ጉዳይ በጣም ከባድ ነበር። ከመልሱ እናየዋለን። በዮሐንስ ወንጌል በምዕራፍ 8 ከቁጥር 1 እስከ 11 የምናገኘው ነው። እንዲህ ይላል። ኢየሱስ ግን ወደ ደብረ ዘይት ሄዶ ማለዳ ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ጀመር። የሚገርም ነው። እሱ ሲያስተምር የራቀውን አቅርቦ የቀረበውን አርቆ የታመሙ ካሉ ፈውሶ የተቸገሩ ካሉ ከችግራቸው ገላግሏቸው ነው። የተራቡትን እያበላ ነው። አሁን የተነሳነው ጸጋ አንዱ እሱ ነው። የእግዚአብሔርን ቃል እየተናገርን ብዙ የታመሙ ሰዎች ሊኖሩ ይችላሉ። የእምነታቸው ጉዳይ ይፈውሳቸዋል እንጂ የሚናገረው ሰውን ብዛም ነው። እኔን ጨምሮ እኔ ኃጢአተኛ ነኝ፣ በደለኛ ነኝ። የእግዚአብሔርን ቃል መናገር ብቻ እንጂ የእግዚአብሔር ቃል እናንተ ላይ ስራ እንዲሰራ ማሳደረው ተጽዕኖ የለም። ቀድሞ ግን እንዲህ ነበር። የታመመ ሰው አይኖርም፣ የተራበ ሰው አይኖርም፣ የተቸገረ ሰው አይኖርም። የሚነገረው የእግዚአብሔር ቃል ነው። እኔ እንኳን ደካማው ስናገር የእግዚአብሔር ቃል ስለሆነ ብዙ ሰዎች ያርፋሉ። የብዙ ሰዎች ህይወት ይስተካከላል። ብርዱ ቁሩ አይሰማንም። የእግዚአብሔር ቃል ስለሆነ ማለት ነው። ተናጋሪውን ሳይንቅ ዛሬም እግዚአብሔር ስራ ይሰራል። ያኔ ግን ራሱ ነበር የሚያናግራቸው፣ ራሱ ነበር የሚያስተምራቸው። በመካከላቸው ምን አይነት እድለኞች ሰዎች ነበሩ! ይገርሙ ናቸው። በአካል ቆሞ ያስተምራቸው ነበር። ጸሐፍት ፈሪሳውያን ግን በሌላ ጉዳይ ተጠምደዋል። በመካከላቸው ያለው ክርስቶስን ረስተውታል። ሌላ ቦታ ናቸው። እዚህም እንዲህ አይነት ሰዎች ይኖር ይሆን? በእውነት ብዙ ቃል እግዚአብሔር እየወረደ ቤታችንን፣ ሱቃችንን፣ ስራችንን ትተን መተን ወይ ከዛ ሳንሆን ወይ ከዚህ ሳንሆን እዚህም ሌላ ጉዳይ ሌላ አጀንዳ ይዘን የምንመጣ ሰዎች ይኖር ይሆን? እግዚአብሔር ለሁላችንም ልቦና ይስጠን። እዛ ክርስቶስ በቆመበት መሃል ሌላ አጀንዳ ይዘው መጡ። እቺን ሴት እያጋፉ እያጣፉ አመጡና ፊቱ አቆሙለት። ከሳሾች ናቸው፣ ወቃሾች ናቸው፣ ተሳዳቢዎች ናቸው፣ ነቅ ፈላጊዎች ናቸው፣ ነገረኞች ናቸው። አመጡና አቆሟት። ከዛ እንዲህ አሉት፣ ይቺ ሴት በምንዝር የተያዘች ሴት ናት። ጻፎችና ፈሪሳውያን በምንዝር የተያዘችን ሴት ወደ እርሷ አመጡ።
በመካከልም እርሷን አቁመው መምህሮ ያሉት። ሽርደዳ ነው። በመምህርነቱ አያምኑም። የሚናገረው አይሰሙም፣ ግን መምህር ይሉታል። በጣም የሚደንቅ ነው። መምህራችን ይሉታል። የሚናገረውን አይሰሙትም፣ አያከብሩትም። መምህራችን። እቺ ሴት ስታመነዝር ተገኝታ ያዝናት። ልብ አድርጉ። ስታመነዝር ተገኘች ነው የሚሉት። ስታመነዝር ከተገኘች ብቻዋን አይደለችም፣ ግን ይዘዋት የመጡት ብቻዋን ነው። ምናልባትም ራሳቸው ሊሆኑ ይችላሉ። እነሱን የሚያያቸው የሌለ ነው ይመስላቸው። እያዳፉ አመጧት፣ አቆሟት። በሙሴ ሕግ እንደዚህ ያሉት እንዲወገሩ በሕግ አዞናል። አንተስ ስለ እርሷ ምን ትላለህ? ስለማን ያሉት? ስለ እርሷ። ስለ ራሳቸው አይደለም የጨነቃቸው፣ ስለ እርሷ ምን ትላለህ? ስለ እርሷ የሙሴ ሕግ ተወግራ ትሙት ይላል። እንዲህ አይነቶቹ ተወግረው እንዲሞቱ። ከባድ ነው ጥያቄው። አንተ ምን ትላለህ አሉት። የሚከሱበትንም ነገር እንዲያገኙ ሊፈትኑት ይህንን አሉ። አይ ሙሴማ ካለ ውሰዱና ውገሯት እንደ ሕጋችሁ ቢላቸው ላድን ነው የመጣሁት ይላል። ቆሞ ያስወጉራል ሊሉት ነው። አይ መወገርማ የለባትም ልቀቋት ቢል ደግሞ የሙሴን ሕግ ሽሯል ሊሉት ነው። ከባድ ነው ጉዳዩ። እነሱ ይዘው የመጡት ጉዳይ የእሷን ጉዳይ ነው። ጉዳዩ ሐሜት ነው። ጉዳዩ ጥላቻ ነው። ጉዳዩ ማሳጣት ነው። ስለዚህ ቸር አምላክ ስለሆነ እነሱንም ለማዳን የረሱትን እነሱነታቸውን አስታወሰና ስለነሱ ይነግራቸው ጀመር። ዝቅ ብሎ መሬት ላይ መጻፍ ጀመረ ይላል። መሬት ላይ አፈር ላይ መጻፍ ጀመረ። ጎንበስ ብሎ መሬት ላይ የተፈጠርነው ከምንድን ነው? ከመሬት ነው። ራሳቸው ላይ ነው እየጻፈ ያለው። መሬት ላይ ከመሬት ላይ የተፈጠሩት ራሳቸው ላይ መጻፍ ጀመረ። የእያንዳንዱ ኃጢአት ግንባር ግንባሩ ላይ መለጠፍ ጀመረ ይላል። የሚደንቅ ነው። አቤት እግዚአብሔር ከባት ያበሳኮ ነው። የኔን ኃጢአት እኔ ግንባር ላይ፣ የሷን ኃጢአት እሷ ግንባር ላይ። ምን ማለት ነው? የኔን ኃጢአት እኔ ግንባር ላይ ቢጽፈው ኖሮ እናንተ የኔን ኃጢአት ታያላችሁ፣ እኔም የእናንተን ኃጢአት ታያለሁ። ሌላ ከሳሽ ደግሞ ይፈጠራል ማለት ነው። ግን ያደረገው ምንድነው? የእናንተን ኃጢአት እኔ ግንባር ላይ ነው የሚጽፈው። እኔ አላየውም፣ እናንተ ግን ታዩታላችሁ። የምታነቡት የራሳችሁን ኃጢአት ነው። እኔ ደግሞ የኔን ኃጢአት እሱ ወንድሜ ግንባር ላይ ነው ማይ። እሱ የኔን ኃጢአት አያይም፣ እኔ እሱን ኃጢአት አያለሁ። ሁሉም የየራሳቸውን ኃጢአት አዩ ይላል። እንዲህ አይነት ልቦና ይስጠለውላችሁ። በቃ እንቶ ሌላውን መሪውን፣ ካህኑን፣ ጳጳሱን፣ ፓትርያርኩን ይበቃናል። አሁን ራሳችንን እንይ። አሁን ግማሹን ሱባኤ ያሳልፈናል አይደለ? ሌላ ስናይ ከነበረን አሁን ደግሞ ይሄኛው ሱባኤ ራሳችንን እንይበት እስኪ ቁጭ ብለን። አይ እኔም እኮ እንዲህ ነኝ፣ እኔም እኮ አብዝቼዋለሁ እንበል እስኪ። እኔም እኮ መች ጸልያለሁ፣ እኔም መች ጾማለሁ። በወረት አይደለ እንዴ ማስቀድሰው? በወረት አይደለ ቃል እግዚአብሔር የምሰማው? እኔስ ብሆን እንደ ቅድሙ ልጅ ፌስቡክ ሲጎረጉር ቅዳሴ ላይ ፎቶ አንስቶ እንደለጠፈው ሰውዬ እንዳለው መተው ነው ወይ እንዳላዩ መሆን ነው ወይ ሲጨርስ መውቀስ ነው እንጂ ሁለቱም እያስቀደሱ ነው። አንዱ ግን ደከመው። ስለዚህ ይሄኛው ሞባይል አወጣና ፎቶ አንስቶት ተመልከቱ ቅዳሴ ላይ የሚሰራው ነው። ይሄ ነው ወንድምነት? ይሄ ነው ክርስትና? ይሄ ሰው እያስቀደሰ ነው። እግዚአብሔር ምን ያህል እንደሚያዝን አስባችሁ? ጥሩምባ ሲነፋ ወይ የሆነ የሐዘን እንትን ስንሰማ እገሌ ሞታው አሁን እገሌ እያለ እገሌ መሞት ነበረበት ቁጭ ብለን። እግዚአብሔርም አንዳንድ ጊዜ ደግሞ ያበዛዋል። በቃ እንዲያማክረን አይደል? እግዚአብሔር እገሌ ልገለው ነው እንዴ ትስማማለህ? እንዲለን የምንፈልግ ሰዎች አለ። እኔ መቼ ነው የምጠራው? መኖር አለመኖራችሁን አሁን እርግጠኛ ናችሁ? በህልማችሁ ቢሆንስ አላችሁ? መኖር አለመኖራችሁ እርግጠኛ ናችሁ? እንደው እግዚአብሔር አማኝ አድርጎ ስለፈጠረን ክብር ምስጋና ይግባው ስላመንን ነው እንጂ አይደል? ብዙዎች የቃዡት የወሾን መጽሐፍ እያነበቡ የለህም እኮ ይሏል ፈላስፋ። አላህ አንተው የለህም እኮ በቃ ያብዳል። እገሌ ሞተ ነው የምንለው አይደል? አለን እኛ ራሳችን አይተነዋል፣ ቼክ አድርገናል፣ ስለ ራሳችን ተመርምረናል። ማን የመሰከረልን? አላህ አንተ ሕያው ነህ ብሎ የመሰከረልን ማን ነው? ወይስ እንደ ጻፍት ፈሪሳውያን ራሳችን እያጸደቅን ነው? እግዚአብሔርን ትተነዋል። ማንን እኛ? ማናቸው እነሱ? አምጥተው አቆሟት።
እና ምን ትላለህ አሉት። መጽሐፍ ጀመረ። መጨቅጨቃቸውን አላቆሙም። መታገስ አቃታቸው። ንገረን ምን ትላለህ አሉት። ቀና አለና ከእናንተ መካከል ኃጢአት የሌለበት ካለ ይውገራት። የመጀመሪያውን ድንጋይ አንስቶ ይበላት። ንጹህ ካለ ልፍቀድላችሁ ውገሩ፣ ግን ንጹህ ሆናችሁ። ሁሉም የራሱን ኃጢአት ግንባሩ ላይ ያየ። እነዚህ ሰዎች እድለኞች ናቸው። የሚወቀሱም ሰዎች አይደሉም። መጨረሻ ላይ ዮሐንስ ጥሩ አድርጎ ጽፎላቸዋል። ምን አለ? እነሱም ይሄንን ሲሰሙ ህሊናቸው ወቀሳቸውና ይላል። ምናቸው ወቀሳቸው? እውነት ህሊናችን እንዲወቅሰን የአምላካችን መልካም ፈቃድ ይሆንልን። ሰው አሁን ህሊናው ቢወቅሰው ኖሮ ምድራዊ ፍርድ ቤት ይፈልግ ነበር? አይፈልግም። ተይዞ እስካልተፈረደበት ድረስ በፍጹም ወንጀለኛ አይደለም። ህሊና የለው። እያንዳንዱ ሰው ህሊናውን ቢያናግር፣ የህሊናውን ውሳኔ ቢሰማ፣ ህሊናው ቢወቅሰው ኖሮ ማን አስጨናቂ፣ ማን አሸባሪ ይሆን ነበር? ማን አሳዳጅ ይሆን ነበር? ማን አፈናቃይ ይሆን ነበር? ማን ዘረኛ ይሆን ነበር? ህሊናው ቢወቅሰው ኖሮ ሰው በጣም ትልቁ ኃጢአት ሰው ህሊናውን የሸጠ ጊዜ ነው። ህሊናውን ከሸጠ በጣም ከባድ ነው። ህሊና የሚባል ዳኛ አለ፣ የማያስተኛ የማያስቀምጥ። አካላችን ቢለብስ፣ ሆዳችን ቢሞላ፣ ማድራታችን ቢያብጥ ህሊና ከባድ ነው። ብዙ ዘራፊዎች፣ ብዙ ገዳዮች ህሊናቸው አያስተኛቸውም፣ ያቁነጠንጣቸዋል። ማደንዘዣ ነገር የሚፈልጉት ለዚህ ነው። ህሊና ከባድ ነው። ህሊናቸው ወቀሳቸው። የተሰበሰቡት ሊወግሩ ነው። ድንጋዩን እየጣሉ ከሽማግሌዎቹ ጀምሮ እስከ ኋለኛው ድረስ አንድ አንድ እያሉ ተተወጡ። ሁለተኛ ክፍል ተጀመረ። ሁሉም ወጡ። ኢየሱስ ብቻውን ቀረ። ትክክል ነው። ብቸኛ የባህሪ አምላክ ነው። ንጹሕ ባህሪ ነው። ብቻውን ሰዎች ከሚያድሙበት የማይገኝ፣ ሰዎች ከሚሰሩት ተንኮል የማይገኝ፣ እንደ ሰዎች አስተሳሰብ የማይሰራ ብቸኛ አምላክ መሆኑን ሲገልጥ ብቻውን ቀረ። ሴቲቱ በመካከል ቆማ ነበር። እዛው እንዳቆሟት የቆመችበት ቦታ ላይ ነበረች። ክርስቶስ ከሴቲቱ በስተቀር ማንንም እንዳልነበረ ባየ ጊዜ ወደ ሴቲቱ ተጠጋ። አሁን ደግሞ ለሷ እድል ተሰጣት። ምእመናን እናንተ ብትሆኑ እንዲሄዳ ናችሁት እና ቢጠይቃችሁ የት አሉ ከሳሾቻችሁ ብሎ ቢጠይቅ፣ ከሳሾችሽ የት አሉ ብሎ ቢጠይቀን ምን ነበር ምን መልሰው? እነዚህ ምድረ ሌባ ሹልክ እያሉ ወጣው። ልክ ስትነግረው ይኸው አሁን አንደኛው ያውና ነው። ምንድን በጣም የሚያሳዝን ነው። ምንም የእሱ አስተዋጽኦ የለም። ሰዎቹ ለመሄዳቸው ያደረገችው አስተዋጽኦ ምንም የለም። ሰዎቹ እንዲሄዱ ያደረጋቸው ክርስቶስ ነው። አሳያቸው ኃጢአታቸውን፣ ህሊናቸው ወቀሳቸው። ድንጋዩን እያስቀመጡ ሄዱ። አዝነውላት ነው አይደለም? አዝነውላት አይደለም። ክፉዎች ናቸው፣ ግን ህሊናቸው ወቀሳቸው። የሚገርም ነው። ምንም አስተዋጽኦ የላትም። ስለዚህ ጊዜ አላጠፋችም። ከሳሾችሽ የት አሉ? እኛ እኮ እያሳደድን እንይዛለን፣ ከሳሾቻችንን እንጠቁማለን። የይቅርታ ሰዎች አይደለም። መርፌ እንሰካለን፣ እንረግማለን። እነሱም ያሳድዱናል፣ እኛም እናሳድዳቸዋለን። እነሱ ከሱባኤ በአፋ ናቸው፣ እኛ በሱባኤ ውስጥ ነን። እነሱ ከእምነት በአፋ ናቸው፣ እኛ በእምነት ውስጥ ነን። እነሱ ከጾም ውጪ ናቸው፣ እኛ እየጾምን ነው። እንደው ብንበረታ ማራቸው ይቅር በላቸው ነው። ካልበረታን ግን ምን አገባኝ ማለት ሲገባል። ፍርድ የፈጣሪ ነው፣ እኔ ማቀው ስለራሴ ነው ማለት ሲገባል። እቺ ሴት ከሳሾችሽ ወዴት አሉ? ከሳሾቻችን የት ናቸው? ከሳሾችሽ ወዴት አሉ አላት። የፈረደብሽ የለምን አላት። እሷም ጌታ ሆይ አንድስ እንኳ አለች። ይሄን የሐዲስ ኪዳን መተርጉማን ሲተረጉሙት ከሳሾችሽ የት አሉ ማለቱ በምን አይነት ሀልዎት ነው ያሉት? በኃጢአት በበደል ወይስ በጽድቅ ይፈረድባቸዋል ወይስ ይድናሉ? እንደው ስታስቢው እነዚህ ሰዎች አንቺን እንዲህ አካልበው ያመጡሽ እና እንዲህ አይነት ስርዓት እንዲህ አይነት ፍርድ የጠበቁ ሰዎች ምን ይመስልሻል? በምን አይነት ሀልዎት ነው ያሉት? ኃጢአተኞች ናቸው፣ በደለኞች ናቸው። የሚማሩ ይመስልሻል? የሚተው ይመስልሻል? ወይስ የሚፈረድባቸው ማለት ነው? ወዴት አሉ? እኔ አላውቅም አለች። መፍረድ ያንተ ነው፣ መማርም ያንተ ነው። እኔ ምን አገባኝ? እኔ ማቀው ስለራሴ ነው። በእርግጥ አምጥተውኛል፣ ከሰውኛል፣ ወቅሰውኛል፣
አሁን ግን የሉም። ምን እንደሚሆኑ ግን የምታውቀው አንተ ብቻ ነህ። እኔ አላውቅም። ጠላትን ጎርፍ ሲወስደው ምራቅ አጨምርበት ይላል። አንተ ምራቅ ለዛ ጎርፍ አስተዋጽኦ አያደርግም፣ ክፋትን ነው የሚገልጠው። እሱ እኮ በጎርፍ እየሄደ ነው። እመቤታችን ቤተ መቅደስ ውስጥ ነይ ውጪ ሲላት መጥቁል አጋንንቱን አስተባብሮ እና ወደ እግዚአብሔር ጸለየች አይደለም? እና መሬት ተከፍታ ዋጠቻቸው። ምን አለች? እሰይ አለች አላለች? መጥቁል በስራ ጠፋህን አለችው። አዘነችለት ይላል። በራስ ስራ ነው እግዚአብሔር አይደለም ያጠፋ፣ በስራ ጠፋህን ብላ አዘነች ይላል። እና አልጠቆመችም። እነዚህ ናቸው አላለችም። እኔ አላውቅም አለች። እኔ ምን አይነት ህይወት እንደሚቀጥማቸው እንደሚኖሩ አላውቅም። እኔ ማውቀው ስለ ራሴ ብቻ ነው፣ አንድም እንኳን የለም አለችው። ያኔ ምን አላት? ክርስቶስ እንዲህ ባለችው ጊዜ ኢየሱስም እኔም አልፈርድብሽም ሂጂ። ለምንድን ነው እኔም ያለው? አንቺ ስላልፈረድሽባቸው እኔም አልፈርድብሽም እንጂ እነሱ አይደለም። እኔም አልፈርድሽም ማለት እነሱ አልፈረዱብሽም ማለት አይደለም። አልፈረድሽባቸው የሉም ነው ያልሽው። እኔ አይመለከተኝም። ማጽደቅ መኮነን ያንተ ስራ ነው። ምን እንደሚሆኑ አላውቅም ፈጣሪ። እኔም አልፈርድብሽም፣ አንቺ ስላልፈረድሽ እኔም አልፈርድብሽም። ስለዚህ በሰላም ሂጂ አላት። እግዚአብሔር ክብር ምስጋና ይግባው። በሰላም ሂጂ፣ ደግመሽ ኃጢአት አትስሪ። አመስግኑት እግዚአብሔርን። በደንብ አመስግኑት፣ እልል ብላችሁ አመስግኑት። እንደ ኃጢአታችን የማይፈርድብን ማለት ነው። እኔም አልፈርድብሽም፣ በሰላም ሂጂ አላት። ደግመሽ ግን ኃጢአት አትስሪ። አሁን አድኜሻለሁ፣ ከዚህ በኋላ ግን ኃጢአት አትስሪ አላት። ስለ ራሳችን ብቻ አንጩ። ስለ ራሳችን ብቻ አንጩ ማለት ስለ ሀገራችን አንለምን ማለት አይደለም። ስለ ቤተሰቦቻችን አንለምን ማለት አይደለም። የማይመለከተን ጉዳይ ውስጥ አንግባ። ጠራርገው ድፋው ጠራርጋቸው አንበል። አይመለከተንም። እኛ ማን እውነተኛ ማን ሐሰተኛ እንደሆነ አናውቅ። የተነገረን ሰምተን አናስተጋባ። ከቻልን ከበረታን ልቦና ስጣቸው እንበል። በተለይ አሁን በሀገራችን ሁኔታ በጅምላ አንኮንን፣ በጅምላ አንፍረድ። ስለ ራሳችን ብቻ እንናገር። ምናቀው ራሳችንን ነው፣ እሱም ብቻ እንንገረው እግዚአብሔር። ሁሉም ደግሞ ራሱን ቢያስተካክል ሀገሪቷ ትስተካከላለች። አይደለም ሁሉም አካባቢ ቢያጸዳ፣ ሁሉም ቤቱን ቢያጸዳ አይደለም የሚባለው። ራሱን ሁሉም እኔ ነኝ በደለኛ፣ እኔ ነኝ በደለኛ፣ እኔ ነኝ በደለኛ ቢል እንደ ነነዌ ሰዎች ማለት ነው፣ ከላይ እስከ ታች ድረስ በቃ። ሰው ግን ችግሩ ሌላው ነው ይላል። የምታሳድዱት ክፉ ሰው ጊዜ ሰጣችሁት ተናገር ብትሉት እኔ ክፉ እንደሆነ ያደረጋችሁኝ እናንተ ናችሁ ነው ይላችሁ። እኔ ነኝ አይላችሁ። ሁሉም ሰው አስቀምጧል። አልጋ ላይ ሆኖ በጣር በጋር ያለ ተጨንቆ ቆይ ከዚህች አልጋ ላይ ልውረድ አገኘዋለሁ መጣልሃለሁ ብሎ ሊለው ይችላል። አንዳንዱ እኮ ሱባኤ ላይ ሆኖ ስልክ እየተደወለለት መጣው አሁን 5 ቀን ነው የቀረው እንዲህ እንደተጨባለቀ አትቀራትም መጣልሃለሁ በቃ ወስኖ ይሄዳል። የታለ ሱባኤው? ብዙ ሰዎች እንደዚህ አይነት ህይወት ውስጥ ነን። አረ ስለ ራሳችን እኛስ እንደው ከቤተ ክርስቲያን ስንገባ ከሱባኤ ስንሄድ መጡልን ነው የምንባለው። ቤት ውስጥ ያሉ ሰዎች መጣ 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 ነው የሚሉ የምናስፈራራቸው ሰዎች ይሉ። አንዳንዶቹ አስቀድሰው ወደ ቤት ሲገቡ የከሰዓት ጾም ላይ ምግብ ከሌለ በቃ ቤቱን ባንድ ግር ነው የሚያቆሙት። ምድረ ሆዳም እኔ እኮ ጾሜ ነው የሚመጣው እዚህ ጠራርጎ ይጠብቁኛል እንዴ? ስድብ ታንድ ግር የቱ ነው ቅዳሴ? ምግብ የለም። አዎ እንኳን የሌለ በላችሁት ብሉ ነው ያፈርድ ብላ ከቅዳሴ እኮ ነው የመጣሩ። እንደው ውስጣችን እንኳን ቢያር ለሚመለከቱን ሰዎች አብነት እኮ መሆን ይችላል። ከዚያ ያዝኑልናል። በሚቀጥለው እኛ ከቅዳሴ ስንበላ መጡ መጡ እያሉ የሚጨነቁብን ከሆነ ምኑ ነው ከቅዳሴ እንኳን ከቅዳሴ ከቀበሌ ምን መጣው አይመስልም። ከባድ እኮ ነው። ውስጣችንን ማየት ነው። የምህረት ሰዎች መሆን አለብን። የይቅርታ ሰዎች መሆን አለብን። የቸርነት ሰዎች መሆን አለብን። አንድ ነገር ጨምሬ ትምህርቴን ላጠቃል። በአንደኛ ሳሙኤል ምዕራፍ 1 አንብቡት ረጋ ብላችሁ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 10 ላይ ያለውን ነው እኔ የማየው። እናንተ ሙሉን አንብቡት። እጅግ በጣም
የሚገርም ታሪክ ነው። ከዚህ ጋር አብሮ ይሄዳል። የሳሙኤል እናት ሐና እንደምታስታውሱት በልጅ ጦት ትሰቃይ ነበር። የሕልቃና ባለቤት እና በልጅ ጦት ስትሰቃይ ግን ተስፋ ሳትቆርጥ ሁል ጊዜ ወደ እግዚአብሔር እየመጣች ትጮህ ነበር። በልጅ ጦት የሚሰቃዩ የሚተክዙ ወገኖቻችንን መብራን ትዳብሳቸው፣ በእውነት ሐሳባቸውን ችግራቸውን ታቃለላቸው እና ችግሯ እንዲቃለል ወደ ቤተ መቅደስ እየመጣች ትጸልይ ነበር። ስለ ራሷ ብቻ ነው መካን የሆንኩት መውለድ ያልቻልኩት በዚህ ምክንያት ነው አላለችም። እግዚአብሔርን ትጠይቋለች። ሰጪ እሱ ስለሆነ ከእግዚአብሔር ጋር ብቻ ነበር ጉዳዩ። አንድ ቀን በጣም ሐዘን ውስጥ ስለነበረች ወደ ቤተ መቅደስ ወጥታ ስትጸልይ እሷም በልቧ ትመረር ነበር ይላል። በምኗ ትመረር ነበር? በልቧ እንዲታይባት አትፈልግም። በውስጧ ነው። በጣም ታዝን ነበር። በእግዚአብሔር ፊት ጸለየች። ጽኑ ልቅሶ አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ ብትጎበኘኝ፣ ልጅ ብትሰጠኝ፣ እኔን ባትረሳ፣ ለባሪያ ወንድ ልጅ ብትሰጥ፣ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭ በራሱ ላይ አይደርስም ብላ ስለተሳለች ይላል። ጥሩ ነው። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ በጣም አብዝታ ስትጸልይ የቤተ ክርስቲያኑ ጠባቂ ሊቀ ካህናቱ ኤሊ ተመለከታት እንጂ አልሰማትም። ከንፈሯ ይንቀሳቀሳል፣ የምትለው ግን አይሰማም። ምን ላይ እንደሆነችም አላወቀም። በራሱ ስሜት በራሱ ሐሳብ አፏን ይመለከት ነበር፣ የምትናገረውን ግን አይሰማም። ሐናም በልቧ ትናገር ነበር። ምትገርም ነች። አንዳንድ ሰዎች ቅዳሴ የተቀደሰ መቁጠሪያቸውን ቋ ያሉ ሰዎች ቅዳሴ ላይ ጮክ ብሎ ያነባሉ፣ ዳዊቱን እሪ ይላሉ። መሳለሚያ እጅ መንሻውን በሩን ግራና ቀኝ ይዘውት እሪ የሚሉ ሰዎች አሉ። ኧረ ይሄ ሰዎች የሚሳለሙበት ነው። ነካ ብታወራባቸው ቀና ብሎ ምን አገባ ብለው እንደገና ደግሞ ይጸልያሉ። እግዚአብሔር የሚሰማቸው ይመስላቸዋል። እሊ ይዟቸው ያዙን ልቀቁኝ። እሱ ለሰው ነው። እግዚአብሔር እኮ የልብ ነው የሚያውቀው። የልብ ነው እንድንናገር አይደለም። እንደናንተ ረጅም እንትን ላይ የሆነ ነገር ሰቅለን ስማ በለው ማለት አይደለም። እግዚአብሔር የልብ ነው የሚያውቀው። እና በልቧ ታዝን ነበር፣ ትጸልይ ነበር። ድምጿ አይሰማም፣ ከንፈሯን ታንቀሳቀስ ነበር። ኤሊ እንደሰከረች ቆጠራት ይላል። እንደምን ቆጠራት? እንደሰከረች ቆጠራት። ብዙ ሰዎች እንደዚህ ናቸው። ልብሳችንን አይተው ውስጣችንን ስለማያዩ እንደ ደላው ሊቆጥሩን ይችላሉ፣ እንደ ትዕቢተኛ ሊቆጥሩን ይችላሉ፣ ማን አለብኝ እንደሚል ሰው ሊቆጥሩ ይችላሉ። ከላይ አይተው እንደሰከረች፣ በእርግጥ መንፈሳዊ ስካር ውስጥ ነች እሷ። ግን ስጋዊ ስካር እንደሰከረች አሰበና ቀጥታ የመጣለትን ዘረገፈው፣ ተናገራት። የእግዚአብሔር ጥበብ አለ፣ እኛ እንድንማርበት ስለፈለገ ነው እግዚአብሔር። ከዛ በኋላ እንዲህ አላት፣ ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ካንቺ አርቂው። እዚህ የጠጣሽ እየመጣሽ ቤተ መቅደስ የምታስቸግሪው ነው። ስካርሽ እስከ መቼ ነው? በልክ አትሆኝም እንዲህ አላት። ምእመናን እየጸለያችሁ አንድ ካህን መጥቶ እንዲህ ቢላችሁ ይሄ ነው ስለ ራሳችሁ አስቡ ብላችሁ እሱ እንደው በሰላም ትፋታላችሁ፣ ትለያያላችሁ። አባ ከጀመሩትማ ልንገሩት እንጂ ልክልኮት አመጡት እርሶ እኔ እስከ ዛሬ ችዬ ታግሼ ነው እንጂ በቃ ጸሎቱ የራሱ ጉዳይ ነው። እየጸለያችሁ ነው እኮ በጣም ቢገርም ነው። ኤሊ እንደዛ ሲላት በጣም የምትገርም ሴት ነች። ጸሎቷን አላቆረጠችም። እንዲህ አለችው፣ ሐና ጌታዬ ሆይ አለችው። ሰካራም እያላት ምን አለችው? ጌታዬ ሆይ። በእውነት የዚህችን ሴት ልብ ይስጠለውላችን። ጌታዬ ሆይ አይደለም። በቃ እኮ የሚፈለገው ይሄ ነው። ሰክሬ አይደለም እሱ መሰለው እና ሌላ ነገር ከመናገር አይደለም ብሎ ማስረዳት። መንገድ ላይ በጣም የምታውቁት ሰው መስሏችሁ ከኋላ በጨረፍታ አይታችሁት እንደምታውቁት ሰው እዛ ሰውዬ ላይ እንደምታደርጉት ሮጣችሁ ትከሻውን ትይዙትና ዞር ሲል ሌላ ሰው ነው። አትደነግጡ? ያ ሰውዬ እንዴት ትከሻዬን ብሎ በቦክስ ቢመታችሁስ ነገር ጠፋ ማለት። አይ ችግር የለም እንደተሳሳታችሁ ሲያቅ ችግር የለም ይላችሁ። አንድ ሰው ሌባ ካለ አይደለሁም ተሳስቼ ነው ሊል ይችላል። የመረጃ ስህተት ነው። እንዴት ሌባ ይለኛል ብለን ሌላ ነገር ውስጥ ከመግባት በፊት ለማስረዳት መሞከር ነው። አይደለም ነው ያለችው። አባ አጋቶን ድንጋይ ጎርሶ የኖረው የነበረው ባህታዊ
ሰይጣን እየመጣ እንዲያናግረው ማለት ነው ይፈትነው ነበር። ብዙ ስድብ ይሰድበው ነበር። የራሱ ስለሆነ ዝም አለው። አንድ ቀን ግን አንተ መናፍቅ አለው። ምን አለው? አንተ መናፍቅ አለው። ይሄ መልስ ያስፈልገዋል። ስለዚህ ድንጋዩን በቀስታ አወጣና እኔ መናፍቅ አይደለሁም ብሎ መልሶ ከተተው ይላል። እኛ ብንሆንስ ድንጋዩን አውጥተን በድንጋዩ ፊቱን ብለን መናፍቅማ አንተ ነህ በቃ አለቀው። በቃ ቢፈለገው ይሄ ነው። እኔ አይደለሁም። ሐና አንቺ ሰካራም ሲላት ጌታዬ አይደለም እኔ ልቧ ያዘነባት ሴት ነኝ። አታሳዝን? ጠጅና ሌላ የሚያሰክር ነገር አልጠጣውም። ምትገርም ነች። ከዚህ ሴት ጋር ታዲያ ማን ይጣላል? ካህኑ ተሰማው እንዲህ አላት፣ ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ፣ ሐዘኔ ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ አላት። ይረግማት ነበር ብትናገር ኖሮ። ልክ ነው። ጮሃ ብትናገር ብትሳደብ ኖሮ ሰካራም የሚለውን ያምናል። ስለዚህ ይረግማታል፣ ያወግዛታል። አሁን ግን ምን አላት? በሰላም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ምን አለችው? ባሪያ በዓይን ፊት ሞገስ ላግኝ አለችው። ሴቲቱም መንገዷን ሄደች፣ በላች። ፊቷም ከእንግዲህ ወዲህ አዘንተኛ መስሎ አልታየም ይላል። እንደውም 5 ልጆች ወለደች። ሳሙኤልን የመሰለ ለቤተ እግዚአብሔር የተሰጠ ታላቅ ነብይን በድጋሚ 4 ወንዶች 2 ሴቶችንም ወለደች ይላል። እግዚአብሔር ክብር ምስጋና ይግባው። ማዕፀኗን ከፈተው ነው። ይሄ ነው። ምንም ያጋጥመን ምን ሁል ጊዜ በእግዚአብሔር ፊት ስንሆን ስለ ራሳችን ብቻ እንንገረው። የገሌን ነገር አሳየኝ አትበሉ። መርፊያት ሰው እግዚአብሔር በጠረጴዛ ዙሪያ ሰዎች ሐሳብ እንደሚቀበሉት እየተቀበለ ስራ ይሰራል። እኛው ነን። እኔ ነኝ በደለኛው፣ እኔ ነኝ ኃጢአተኛው። እኔ ስስተካከል ሌላው ይስተካከላል። ወቃሾች አንሁን፣ ለማኞች እንሁን። ስለሷ ጠየቁት፣ ስለ ራሳቸው ነገራቸው። እሱ ቸር ስለሆነ ነው። ሁል ጊዜም እንደዚህ ነን አይደለ? ሌላ ነገር አስበን ስንመጣ ራሳችንን ይነግረናል። ደግሞ የዛሬው መምህር እስኪ እንደው ባሪው ሲል ራሳችን ይነግረናል። ሌላ ነገር ስናስብ ስለ ራሳችን ይነግረናል። እግዚአብሔር እንደዚህ ነው እየተለማመጠን እየለመነን እስከ መጨረሻው ድረስ ከኛ ጋር የሚቀጥለው። ስለዚህ ባገኘነው አጋጣሚ በሱባኤ ወቅት አሁን ሁላችንም ሁሉ ነገር ትተን ከተናል፣ ራሳችንን እናስመርምር፣ ስለ ራሳችን እናውራ፣ ስለ ራሳችን እንናገር፣ ስለ ራሳችን ምህረትን ለምን ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልኝ።